ዮሐንስ ምዕራፍ 3 ቁጥር 11 እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ይህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው የወንጌል ቃል ነው። ጌታ ይህን ትምህርት ያስተማረው እንደ ነገ አርብ ተሰቅሎ ሊሞት እንደ ዛሬ ሐሙስ ማታ ነው። እኔ እንደወደድኋችሁ የሚለው ማንጸሪያ ሐረግ ሲተነተን ስለ ሰዎች ያለውን የእግዚአብሔርን ፍቅር ይገልጣል። እግዚአብሔር ሰውን መውደዱን በብዙ ነገር እናውቃለን። አንደኛ በስነ ፍጥረት በተፈጥሮ ከሌሎች ፍጥረታት ሁሉ አልቆ አዳምን በአምሳሉ ፈጥሮታል። እንደ እንስሳት በደመ ነፍስ ብቻ አልተፈጠረም። የማትሞት ለባዊት ነባቢት ሕያውት ነፍስን ከስጋው ጋር አዋህዶ ፈጥሮታል። የእንስሳቱና የአራዊቱ ሁሉ ገዢ አድርጎታል። አዝርዕቱንና አትክልቱን እያለማ ለመጠቀም እርሱ ቆፍሮ የሚተዳደርባትን ምድርን ፈጥሮለታል። ዳዊት ምድረሰ ወሀበ ለእጓለ እመሕያው ምድርን ለሰው ሰጠ እንዳለው መዝሙር 113 ቁጥር 23 ሁለተኛ ሰውን ለርስቱ የተመረጠ አድርጎ መፍጠሩ በኋላ ቢሳሳት ሞተ ስጋና ሞተ ነፍስ ቢፈረድበት ገነትን ያህል ቦታውን ቢያጣ አድኖታል። ወደ ቀድሞ ቦታው ወደ ገነት መልሶታል። ወንጌላዊ ዮሐንስ በሌላም ቦታ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ብሏል። ዮሐንስ ምዕራፍ 3 ቁጥር 16 አሁንም ሆነ ቀድሞ የሰው ልጅ በሰላም በሕይወትና በጤንነት የሚኖረው በእግዚአብሔር መግቦትና ጥበቃ ነው። አምላክነቱን፣ ፈጣሪነቱን፣ ጌትነቱን፣ መጋቢነቱን፣ ጠባቂነቱን፣ አዳኝነቱን የመሰከሩና የሚመሰክሩ ቃሉን የሚያስተላልፉ ነቢያትና ሐዋርያትንም የመረጠው ከፍቅሩ አንጻር ነው። እንኳን ፈጣሪ ፍጡርም ቢሆን የማይወደውን ለቁም ነገር አይመርጥም። እግዚአብሔር ሰውን መውደዱን ተቆጥሮ በማያልቅ ጸጋው ገልጦታል። ታዲያ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ሲል እናንተም ተዋደዱ፣ ፍቅራችሁንም እንደ እኔ በሥራው ግለጡ ብሎ ማዘዙ መሆኑን እናውቃለን። እግዚአብሔር እርስ በርሳችን እንድንዋደድ በብሉይም በሐዲስም አዟል። ዘሌዋውያን ምዕራፍ 19 ቁጥር 18 ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ማቴዎስ 19 ቁጥር 19 እርስ በርስ መዋደድ ማለትም ከኛ መካከል አንዱ ቢራብ ማብላት፣ ቢጠማ ማጠጣት፣ ቢታረዝ ማልበስ፣ ቢታመም መጠየቅ፣ ማሳከም፣ መታከሚያና መድኃኒት መግዣ ገንዘብ መርዳት፣ በአጠቃላይ የተቸገረውን ሁሉ ችግሩን ማቃለል እንጂ በአፍ እወድሃለሁ ማለት ብቻ በቂ አይደለም። ከአካላችን አንድ ክፍል ቢታመም ሌሎች ክፍሎች ሁሉ ከእርሱ ጋር ይታመማሉ። አንድ ብልትም ቢደሰት ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ሁላችንም አንድ አካል ነን። ሕፃናት፣ ወጣቶችም ሆኑ ጎልማሶች በረሃብ በችግር ላይ እንዳሉ ብናውቅም ሁሉም በእግዚአብሔር ፍቅር ጥላ ስር
እስካሉ ድረስ አንድ አካል ነን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ስር ያልሆኑ ነገር ግን በማህበረሰቡ ውስጥ ያሉ ወገኖቻችንም ቢሆኑ በማህበረሰቡ እስካሉ ድረስ ማህበራዊ ድጋፍና እንክብካቤን በቤተ ክርስቲያን በኩል ይደረግላቸዋል። ታዲያ ይህን እውነታ መሰረት በማድረግ እርስ በርሳችን ካልተሳሰብንና ካልተረዳዳን ለእግዚአብሔር አልታዘዝንም ማለት ነው። ለእግዚአብሔር ካልታዘዝን ደግሞ የዘላለም ሕይወትን አናገኝም። ማቴዎስ 19 ቁጥር 17 እርሱ ስለወደደን እስከ ሞት ድረስ በመድረስና ሞታችንን ገንዘብ አድርጎ ሕይወትን አድሎናል። በመሆኑም እኛ በብዙ ችግርና ፈተና ውስጥ ያሉትን አይዟችሁ ልንላቸው ይገባል። አምላካችን እግዚአብሔር እርስ በርሳችን ተዋደን ተፋቅረን ተረዳድተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን፣ ይቆየን።